ለ12ኛ ክፍል ተፈታኞች በሙሉ በኦንላይን ፈተና ወቅት በፍጹም መስራት የሌለባችሁን ስህተቶች አሁን እነግራችኋለሁ። ብዙ ዓመት የለፋችሁበት ውጤት በእነዚህ ስህተቶች ምክንያት መቀነስ ወይም መበላሸት የለበትም። ባለፈው ዓመት ተማሪዎች እነዚህን ስህተቶች በመስራታቸው ውጤታቸው ቀንሷል ወይም ደግሞ ሙሉ በሙሉ ተበላሽቷል። ስለዚህ እናንተም ይህንን ስህተት ደግማችሁ ውጤታችሁ እንዳይቀንስ ወይም እንዳይበላሽ አሁን የምነግራችሁን በጣም ጠቃሚ መረጃዎች ከመጀመሪያው ጀምሮ እስከ መጨረሻው እንድታዩት ነው የምመክረው። ትምህርት ሚኒስቴር እንዳሳወቀው ከሆነ በ2018 ዓ.ም የ12ኛ ክፍል ፈተና ሙሉ በሙሉ በሚባል ደረጃ በኦንላይን ነው የሚሰጠው ከአንዳንድ ትምህርት ቤቶች በስተቀር። ስለዚህ በኦንላይን ስትፈተኑ መጀመሪያ ሎጊን አድርጋችሁ ፈተናውን ሰሚት እስከምትሉ ድረስ መሃል ላይ ምንም አይነት ስህተት እንዳትሰሩ ከመጀመሪያው ጀምሮ እስከ መጨረሻ ያለውን ፕሮሲጀር እነግራችኋለሁ። በተለይ አንዱ የምነግራችሁ ስህተት ሙሉ በሙሉ ውጤታችሁንም ሊያሳጣ የሚችል ስለሆነ ቪዲዮውን እስከ መጨረሻው እንድታዩት ነው የምመክረው። ለሀውቱ ቲፕስ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የዚህ አይነት ጠቃሚ ቲፖች እንዲደርሷችሁ አድርጉ። ለሌሎቹ ተፈታኞችም ሼር አድርጉላቸው፣ በእርግጠኝነት በጣም ይጠቅማችኋል። በመጀመሪያ ደረጃ ለሁላችሁም የምነግራችሁ ነገር ኦንላይን ፈተናው ከመጀመሩ በፊት ቢያንስ 30 ደቂቃ ቀድማችሁ የምትፈተኑበት ኮምፒውተር ላይ ተገኙ። ኮምፒውተራችሁን አውቃችሁ ሬዲ ሆናችሁ ተገኙ። ከዛ ፈተናው ከመጀመሩ በፊት የምታደርጓቸው አክቲቪቲዎች ስላሉ ማለት ነው። ሎጊን ማለት አለባችሁ፣ ፓስወርድ መቀየር አለባችሁ፣ ሳብጀክቱን ቼክ ማድረግ አለባችሁ። ስለዚህ እነዚህን ሁሉ ጨርሳችሁ ሬዲ ሆናችሁ ተረጋግታችሁ ፈተናችሁን እንድትጀምሩ ቢያንስ 30 ደቂቃ ቀድማችሁ ተገኙ። ይሄ ለሁላችሁም ነው። ይህን ባለማድረጋቸው ብዙ ተማሪዎች ይደናገጣሉ፣ ስትረስ ውስጥ ይገባሉ። ከዛ በኋላ በጣም ብዙ ስህተቶችን የመስራት ቻንሳቸው ይጨምራል። በዚህ ምክንያት ፕሊስ ውጤታችሁ መቀነስ የለበትም፣ አንድ ማርክ መቀነስ የለበትም፣ እንደዚሁም መበላሸት የለበትም፣ ሙሉ በሙሉ ሊበላሽ ስለሚችል ማለት። ስለዚህ ይህን ስህተት እንዳትሰሩ የመጀመሪያው ደግሜ የምነግራችሁ ነገር እንዳታረፍዱ በፍጹም። ምክንያቱም ይሄ ኦንላይን ፈተና ነው፣ እናንተ ሊጠብቃችሁ አይችልም። መጨረሻ ላይ ታይም ለእናንተ ተጨምሮ ሊፈትናችሁ የሚችል ነገር የለም። በወረቀት አይደለም፣ ኦንላይን ፈተና ስለሆነ ትምህርት ቤታችሁ የሰጣችሁን ዩዘርኔም እና ፓስወርድ አስገብታችሁ ሎጊን ማለት አለባችሁ። ይሄ የመጀመሪያው ስቴፕ ነው። ከዛ ፓስወርድ ቀይሩ ይላችኋል። የግዴታ መቀየር አለባችሁ ፓስወርዳችሁን። ከረንት ፓስወርድ ይላል እዚህ ጋር ትምህርት ቤታችሁ የሰጣችሁን አሁን የገባችሁበትን ፓስወርድ እዚህ ጋር ኦልድ ፓስወርድ ማለት ነው፣ እሱን ታስገባላችሁ። ከዛ ኒው ፓስወርድ ይላችኋል። ኒው ፓስወርድ ግን ቢያንስ 8 ካራክተር መሆን አለበት ይላል። ቁጥር ሊኖረው ይገባል፣ አፐር ኬዝ ወይም ካፒታል ሌተር፣ ስሞል ሌተር፣ እንደዚሁም ስፔሻል ካራክተሮች ለምሳሌ መሰላል፣ አት የመሳሰሉት ኪቦርድ ላይ ያሉትን ማለት ነው። ከነሱ ቢያንስ አንዱን ማስገባት ይኖርባችኋል። ለምሳሌ አንድ ፓስወርድ ልንገራችሁ። ለምሳሌ አንድ ቀለል ያለ ፓስወርድ 2 3 4 ብዬ ከዛ ስፔሻል ካራክተር አት ቁጥሮችን አስገባው። ከዛ ስፔሻል ካራክተር ለምሳሌ አት ልጠቀም። ከዛ ኤችቲቲ ብል ለምሳሌ የኛም ያው ሃው ቱ ቲፕ ስለሆነ አብሪቬሽን ላድርገውና ኤችቲቲ ካፒታል ኤች ከዛ ሌሎቹን ስሞል ሌተር። ሉክ አሁን እዚህ ጋር ሁሉንም ስቆጥሯቸው 8 ናቸው። ካፒታል ሌተር ተጠቅሜያለሁ፣ ስሞል ሌተር ተጠቅሜያለሁ፣ ስፔሻል ካራክተር ተጠቅሜያለሁ፣ ቁጥሮችን ተጠቅሜያለሁ። ስለዚህ የዚህ አይነት ፓስወርድ እናንተ በቀላሉ ማትረሱት መጠቀም ትችላላችሁ ማለት። ይሄን አስገብታችሁ ድጋሚ ኒው ፓስወርድ አጌን ይላችኋል። ድጋሚ ኮንፈርም ታደርጋላችሁ። ከዛ ሴቭ ቼንጅ ብላችሁ ወደ ቀጣዩ ፔጅ ይወስዳችኋል ማለት ነው። ቀጣይ ፔጅ ላይ ሙሉ መረጃችሁን እዚህ ጋር ያመጣላችኋል። ስለዚህ እነዚህን መረጃዎች የእናንተ መሆናቸውን ቼክ ታደርጋላችሁ። ስማችሁን፣ ትምህርት ቤታችሁን፣ ኤግዛም ሴንተር፣ አድሚሽን ነምበራችሁን፣ ሁሉን ነገር እዚህ ጋር ስለሚያስቀምጥላችሁ እሱን ቼክ አድርጋችሁ እለፉ። ኦንላይን ፈተና ስለሆነ እናንተ ናችሁ ቼክ የምታደርጉት። ኮንቲኒዩ ትሉታላችሁ ማለት ነው። ከዛ በቀጣይ ኤግዛም ላይ ወሰዳችሁ ማለት ነው። እስካሁን ሆም ላይ ነበራችሁ። ሉክ ሆም ላይ ነበር እስካሁን ያለው። አሁን ቀጥታ ራሱ ማይ ኤግዛም የሚለው ላይ ያደርግላችኋል ማለት እዚህ ጋር ሆም እና ማይ ኤግዛም የሚል ስላለ፣ ስለዚህ ማይ ኤግዛም ላይ ሲሆን አሁንም ሙሉ መረጃው አለ። በጣም ብዙ ተማሪዎች ሲሰሩት የነበረው ዋናው ሙሉ በሙሉ ውጤታቸውን ዜሮ ሊያደርግ የሚችል ስህተት ይሄ ነው። ኤግዛም ኦቨርቪው የሚል ያመጣላችኋል እዚህ ጋር ናቹራል ሳይንስ ከሆናችሁ ናቹራል ሳይንስ የሚለውን በትክክል መምረጣችሁን ማረጋገጥ አለባችሁ። እዚህ ላይ ነው ክሊክ የምታደርጉት። ሶሻል ሳይንስ ከሆናችሁ ሶሻል ሳይንስ የሚለውን ሰርች አድርጋችሁ እዚህ ጋር ማግኘት አለባችሁ። እሱን መጀመሪያ ደረጃ ማረጋገጥ ይኖርባችኋል ማለት። ለምሳሌ ናቹራል ሳይንስ ብሎ ከገባ አንድ ተማሪ ኮመን ኮርስ ያልሆኑት ከሆኑ ችግር የለውም። ለምሳሌ ለናቹራል ሳይንስ ለብቻ የሚወስዷቸው ባዮሎጂ፣ ኬሚስትሪ እና ፊዚክስ ናቸው። ሌሎቹ ሶስቱ ኮመን ኮርስ ናቸው፣ ማትስ፣ እንግሊሽ እና አፕቲቲዩድ። ለሶሻል ሳይንስ እንደዚሁ ጂኦግራፊ፣ ሂስትሪ እና ኢኮኖሚክስ ለብቻቸው የሚወስዷቸው ናቸው። ለብቻ የምትወስዷቸው ሳብጀክቶች ከሆኑ ችግር የለውም። ብዙ ስህተት ሲፈጠር የነበረው ኮመን ኮርሶቹ ላይ ነው። ምናልባት ትምህርት ሚኒስቴር ይሄን አይቶ ሲስተሙን አጀስት አድርጎ ከሆነ ዛትስ ጉድ። እንዳምናው ከሆነ ግን እንዳትሳሳቱ እናንተ። አምና ምንድነው ሲፈጠር የነበረው ኮመን የሆኑ ኮርሶች ላይ ለምሳሌ እንግሊዝኛ ከሆነ እንግሊሽ ይልና እዚህ ጋር የሚያመጣላችሁ ሁለት ነገር ነው። እንግሊሽ በቅንፍ ሶሻል ሳይንስ፣ እንደገና እንግሊሽ ብሎ በቅንፍ ናቹራል ሳይንስ ይላል።
ተማሪዎች በተለይ አርፍዶ የመጣ ተማሪ ስትረስ ውስጥ የገባ ተማሪ እሱ ለምሳሌ ናቹራል ሳይንስ ሆኖ ሳለ እንግሊዝ ሶሻል ሳይንስ የሚለው ላይ ክሊክ አድርጎ ይገባል ወደ ፈተናው በቃ። ከዛ በኋላ መቶም ወይም ሁሉም ጥያቄ የሚፈተነው የሶሻል ሳይንስ ነው። ለሱ ደግሞ የሚታረምለት በናቹራል ሳይንስ ነው። ኦልሬዲ ውጤቱን አጣ ማለት ነው። ይሄ ተፈተነ። አንዳንዶቹ ድለኛ የሆኑት ገብተው ምናልባት ፈታኙ ያው ከርቀት ስለሚታይ እናየዋለን። ጥያቄውን ስትጀምሩ ናቹራል ሳይንስ ሶሻል ሳይንስ የሚለው ከርቀት ይታያል። ፈታኙ ሲዞር ካየ ለተማሪዎች ነግሮ ሎጋውት አድርገው እንደገና ከዜሮ እንዲጀምሩ ተደርጓል። ኢቭን 45 እና 50 ደቂቃ ሌላ ፈተና ሰርቶ ወደ ኋላ ተመልሶ የሰራለ አምና። እንግዲህ አስቡት፣ እንግሊዝኛ በጣም ሰዓት ይወስዳል። ፓሴጅ ፓራግራፍ ምናምን ስላለው ጊዜ ይወስድባችኋል። ግማሹን በሮንግ በስተት ምክንያት ካጣችሁት ልትሰሩት አትችሉ። እኔ በጣም ነው ያሳዘኑኝ አምና እነዛ ልጆች ያለቀሱ ሁሉ። ሌላ ሳብጀክት ላይ ገብተው 40-50 ደቂቃ ከሰሩ በኋላ እሱን ሎጋውት አድርገው የነሱ ፈተና ስላልሆነ እንደገና በራሳቸው ገብተው ከዜሮ ጀምረው የሚቀራቸው ደቂቃ 1 ሰዓት አይበልጥም። ከዛ በኋላ 1 ሰዓት ከ10 ደቂቃ ነው የሚቀር። ስለዚህ እናንተ በፍጹም ይሄን ስህተት እንዳትሰሩ። ይሄ ኦልሬዲ ዜሮ ወይም በጣም ትንሽ ውጤት እንድታገኙ የሚያደርግ ስህተት ስለሆነ ሆፕፉሊ ይሄ ሲስተም ከተስተካከለ ኦኬ። ያ ማለት አንዱ ብቻ እንዲመጣ ቢደረግ በራሱ ጥሩ ነው። አይዲ ነምበራችሁን ሴንስ አድርጎ ከዛ የእናንተ ሶሻል ከሆነ ሶሻል፣ ናቹራል ከሆነ ናቹራል አንዷ ብቻ ብትመጣ ጥሩ ነው። አምና ግን 2 ነገር ነበር የሚመጣው። እዚህ ላይ ስህተት እንዳትሰሩ ነው ዋናው ያልኳችሁ። ይሄ ስህተት ነው። ሌሎችም አሁን የምነግራችሁ አሉ። እዚህ ጋር ሳብጀክቱን ካረጋግጣችሁ በኋላ ኮመን ኮርስ ለማትስም እንደዛው ነው። ማትስ ብሎ ሶሻል ሳይንስ በቅንፍ ይላል። ማትስ ናቹራል ሳይንስ፣ አፕቲቲዩድም ከሆነ ሶሻል ሳይንስ ከዛ ናቹራል ሳይንስ። የእናንተ በቅንፍ ያለችዋን ማረጋገጥ አለባችሁ የእናንተ መሆኑ። ከዛ አቴምፕት ትሉታላችሁ። አቴምፕት ኤግዛም ስትሉት ቀጥታ ፓስወርድ ይጠይቃችኋል። ይሄ ፓስወርድ ፈታኛችሁ ብቻ ነው የሚያውቀው። ይህንን ፓስወርድ ልክ ፈተናው ሊጀምር ሲል ፈታኛችሁ ይነግራችኋል። ብዙ ጊዜ 4 ዲጂት ፓስወርድ ነው። እሷን እዚህ ጋር ታስገቡና ስታርት ትላላችሁ ማለት በቃ። ከዚህ በኋላ ፈተናው ይጀምራል። ስለዚህ ቀጥታ ይሄን ፔጅ ነው የሚያመጣላችሁ ፈተናው ሲጀምር። ስለእናንተ ኢቭን እዚህ ጋር ስትሪማችሁን ያስቀምጣላችኋል። ሶሻል ሳይንስ ከሆነ ሶሻል፣ እዚህ ጋር ስቲል ቼክ ማድረግ አለባችሁ። ፈተናውን ከመጀመራችሁ በፊት የመጀመሪያውን ጥያቄ ከመስራታችሁ በፊት እዚህ ጋር ትክክለኛ ሳብጀክት መሆኑን ቼክ አድርጉ። ሶሻል ሳይንስ ከሆነ ሶሻል ሳይንስ ከዛ ሳብጀክቱ። ይሄን ቼክ አደረጋችሁ በኋላ ይሄም የእናንተ መረጃ መሆኑን ካረጋገጣችሁ በኋላ ነው የመጀመሪያውን ጥያቄ የምትሰሩት። ኤግዛም ኦቨርቪው ይላል እዚህ ጋር። ያው አይ ቲንክ ፕራክቲስ ስታደርጉ ሞዴሉንም ያያችሁት ይመስለኛል። በድጋሚ ለማስታወስ ያክል እንደምታዩት ኤግዛም ኦቨርቪው ላይ 100 ጥያቄ ከሆነ 100ንም ያመጣላችኋል። አንዳንድ ከዛ የሚያንሱ ጥያቄዎችም አሉ። ለምሳሌ ማት 60 ጥያቄ ሙሉ ጥያቄውን እዚህ ጋር ያመጣላችኋል ኤግዛም ኦቨርቪው ላይ። ስለዚህ እሷ ላይ ክሊክ እያደረጋችሁ የፈለጋችሁ ጥያቄ ላይ መስራት ትችላላችሁ። አንዱ ጠቃሚ መረጃ የምነግራችሁ ይሄ ነው። ይሄ በጣም አሪፍ የሚያደርገው ምንድነው? ኢቭን ከወረቀቱ የተሻለ የምትፈልጓት ጥያቄ ላይ ሲምፕሊ እዚች ላይ ክሊክ ስታደርጉ፣ ለምሳሌ 20ኛው ላይ ክሊክ ስታደርጉ 20ኛውን ጥያቄ እዚህ ጋር ያመጣላችሁ። ያ በጣም አሪፍ ነገር። እኔ የምመክረው ግን ከመጀመሪያው ጥያቄ ጀምራችሁ በስርዓት እንድትሰሩ። ጥያቄ 1 ላይ ክሊክ ታደርጋላችሁ ይመጣላችሁ። ወይም እዚህ ጋር ኔክስት እና ፕሪቪየስ የሚለውን ፔጅ በመጫንም ቀጥታ ኔክስት እያላችሁ መስራት ትችላላችሁ። 2 ኦፕሽን አላችሁ ማለት ነው። እኔ የምመክረው እዚች ላይ ክሊክ እያደረጋችሁ እንድትሰሩ። ከዛስ የሚከብዳችሁ ጥያቄ ካለ እዚች ጋር ከስር ፍላግ ኩዌሽን የምትላለች እዚህ ጋር በደንብ ላይ ታይ ይችላል። ፍላግ ኩዌሽን ነው የሚላችሁ። ለምሳሌ ይሄን ጥያቄ አንብቤው እርግጠኛ ካልሆንኩ መልሱን የሆነ ሲ ላይ ወይም እዚች ጋር ሰሌክት አድርጌ፣ ያው ክቦቹ ላይ ነው ክሊክ የምታደርጉት። መልሱ ሲ ከሆነ ሲ ላይ ክሊክ አድርጌ አልፈዋለሁ። ነገር ግን በኋላ ጊዜ ካለኝ መጥቼ ድጋሚ አየዋለሁ። ጊዜ ለመቆጠብ ግን አሁን ልለፈው የሚል ሐሳብ ካለ ሲን መርጣችሁ ፍላግ ኩዌሽን የምትለዋን ክሊክ ስታደርጉ ቀይ ያመጣላችኋል። እዚች ጋር የመጀመሪያዋ ጥያቄ ከሆነች እዚች ጋር ቀይ ያደርጋል። መጨረሻ ስትጨርሱ እዚች ቀይ ያለባቸውን ክሊክ እያደረጋችሁ ሪቫይዝ ታደርጋላችሁ። ድጋሚ መልስ መቀየር ካለባችሁ ክሊር ማይ ቾይስ ብላችሁ መልስ መቀየር ይቻላል ማለት። ይሄ ሌላው በጣም ጠቃሚ መረጃ ነው። እዚህ ጋር ጊዜ ነው እንግዲህ አብዛኞቹ ሳብጀክቶች ታይማቸው በጣም ሊሚትድ ነው። ከታይሚንግ ጋር ነው የምትፈተኑት። ስለዚህ ታይማችሁ እንዳይሄድ እዚህ ጋር የቀራችሁን ደቂቃ ነው የሚያሳየው። እየቆጠረ ነው ወደ ኋላ የሚሄደው። ለምሳሌ 3 ሰዓት ከሆነ የተሰጠው 2:59 እያለ ወደ ኋላ ነው እየቆጠረ የሚሄደው። ቀሪውን ነው የሚያሳያችሁ። የቀራችሁን ደቂቃና የቀራችሁን ጥያቄ እዚህ ጋር እያያችሁ ቼክ ማድረግ አለባችሁ ማለት ነው። ልክ አንደኛውን ጥያቄ ከመለሳችሁ በኋላ ይሄንን ብላክ ያደርገዋል፣ እንደዚህ ያጠቁረዋል። የመለሳችሁትን ስለሚያጠቁር የሰራችሁትን ታውቃላችሁ። ቀሪ ደግሞ እንደዚህ ባዶ ነው የሚያደርገው። እሱም በማየት የቀራችሁን ጊዜ ኮምፔር እያደረጋችሁ
ፍጥነት መጨመር ካለባችሁ መጨመር አለባችሁ፣ መቀነስ ካለባችሁ ደግሞ ተረጋግታችሁ ትሰራላችሁ። በዚህ መልኩ ሁሉንም ጥያቄዎች እንደዚህ አክብባችሁ ትሄዳላችሁ። ሉክ ቅድም ፍላኩዌሽን ብያችሁ ነበር። አሁን ለምሳሌ ይሄ ተማሪ ኦልሞስት 100ኛው ላይ ደርሷል። እዚች 3ኛዋ ጥያቄ ላይ እንደምታያት ከላይ ቀይ አለች። አያችሁ እዚህ ኮርነር ላይ የቀይ ምልክት ታሳያለች። ያ ማለት ምን ማለት ነው? 3ኛውን ጥያቄ መልሶታል። ኦሬዲ የሆነ ጥያቄ አክብቦ አልፏል። ነገር ግን ከላይ ቀይ ያደረገው ሪቫይዝ አድርገው ፍላኩዌሽን አድርገህ ነው የሄድከው እያለኝ ነው። እዚች ላይ ጊዜ ካለኝ 100 ላይ ደርሻለሁ። ጊዜ ካለኝ እሷ ላይ ክሊክ አደርግና ሌላ መልስ መቀየር ካለብኝ ድጋሜ ጥያቄውን አንብቤ እቀይራለሁ። በበፊቱም ከሆነ እሱን ፍላግ የምትለዋን አጥፍቻት ክሊክ አድርጌ ከዛ ፊኒሽ አቴምፕት እላለሁ ማለት ነው። አሁን 100ንም እንደዚህ ማክበባችሁን አረጋግጡ። ፊኒሽ አቴምፕት ከማለታችሁ በፊት እዚህ ጋር እንደምታዩት ፊኒሽ አቴምፕት ነው የሚለው። እሱም ከማለታችሁ በፊት ይሄ ሁሉም ጥያቄ አንደኛ ማክበባችሁን ቼክ አድርጉ። ያ ማለት እንደዚህ ባዶ አለመሆን። እንደምታዩት ከስር ብላክ ያረጋታል። ሁሉም እንደዚህ ነው። ለምሳሌ እዚህ ጋር አሁን ባዶ ነው። ስለዚህ ባዶ ከሆነ እሷ ላይ ክሊክ አድርጋችሁ ጥያቄውን እዚህ ጋር ያመጣላችኋል። ሰርታችሁ ፊኒሽ አቴምፕት ማለት አለባችሁ። 100ም ወይም 60ም ጥያቄ ሊሆን ይችላል፣ 80ም ጥያቄ ያለው አለ እንደየሳብጀክቱ ስለሚለያይ። ለምሳሌ ጂኦግራፊ እስከ 120 ጥያቄም ይሄዳል። ያንን ቼክ አድርጉ። ጂኦግራፊም ላይ በተለይ ሶሻል ሳይንስ ሲሸወዱ ያየሁት ለማየት ለተሳናቸው የተወሰነ ተጨማሪ ጥያቄ አለ። እነሱ የካርታው የማፕ ጥያቄ ስለማይሰሩ 120 ነው የሚለው። ስለዚህ ኖርማል ብላይንድ ያልሆኑ ተፈታኞች 120ውንም መስራት የለባቸውም። አንዳንዶቹ እስከ 120 እዚህ ጋር ማርክ የሚያደርጉ አሉ። እንደዛ ታድርጉ። ኮመን የሆነ ኤረር አትስሩ። ይህን ከጨረሳችሁ በኋላ ፊኒሽ አቴምፕት ነው የምትሉት። ይህን ካረጋገጣችሁ በኋላ ፊኒሽ አቴምፕት ስትሉ እዚህ ጋር ሰመሪ ያመጣላችኋል። ይሲ አንሰርድ ሴቭድ እያለ መሄድ አለበት። ሁሉንም ወደ ታች እንደዚህ ስክሮል እያደረጋችሁ እየሳባችሁ ታረጋግጣላችሁ። እስከ መጨረሻው አንሰርድ ሴቭ ካለ ሰሚት ትላላችሁ። ያልመለሳችሁ ጥያቄ ካለ ግን እዚህ ጋር እንደምታዩት አሁን ለምሳሌ 100ኛው ጥያቄ ኖት የት አንሰርድ ይላል። አልመለሳችሁትም እያለ ነው። 100ኛዋ ጥያቄ ላይ ሄዳችሁ ክሊክ ስታደርጓት ጥያቄውን እዚህ ጋር ያመጣላችኋል። እሱም መልሳችሁ ድጋሜ እዚህ ጋር መጣችሁ ሰሚት ኦል ኤንድ ፊኒሽ ትሉታላችሁ ማለት። ድጋሜ ኮንፈርሜሽን ይጠይቃችኋል። ኮንፈርም ትሉታላችሁ። እንደምታዩት እዚህ ጋር ሰሚት ኦል ኤንድ ፊኒሽ ይላል። ስለዚህ ይሄኛውን ፊኒሽ ትሉታላችሁ። በቃ ፊኒሽ ካላችሁ ከዚህ በኋላ ወደ ፈተናው በምንም ተአምር አያስገባችሁ። ይሄንን የሚያመጣላችሁ ፊኒሽ ካላችሁት በኋላ ዩሲ ፊኒሽድ ይላል። ፊኒሽድ ሰሚት መቼ ሰዓቱን ምኑን መረጃ ያስቀምጥላችኋል ማለት ነው። ከዚህ በኋላ ባክ ብትሉት ወደ ሆም ፔጅ ነው እንጂ የሚወስዳችሁ በፍጹም ከዚህ በኋላ ጥያቄ መስራት አትችሉም። ስለዚህ ፊኒሽ ሰሚት ከማለታችሁ በፊት መጨረሳችሁን እርግጠኛ መሆን አለባችሁ ማለት ነው። በዚህም አንዳንድ ተማሪዎች ሳያውቁት በስሜት ፊኒሽ ይሉትና ሰሚት ካሉት ኦልሬዲ ኢቭን 50ኛው ጥያቄ ላይ ለምን አትሆኑ? ከዛ በኋላ ምንም ማድረግ አትችሉም። ሎክ ነው የሚያደርግባችሁ። ስለዚህ ይህን ስህተት እንዳትሰሩ፣ ሳትጨርሱ ቼክ ሳታረጉ ሰሚት እንዳትሉ። አንዳንዶቹ ደግሞ ሰሚት ፊኒሽ ሳይሉም የሚወጡ አሉ። እሱንም እንዳታደርጉ። ከጨረሳችሁ በኋላ አሁንም አካውንታችሁ ክፍት ስለሆነ እዚች ጋር ፕሮፋይላችሁን ያመጣል። እዛ ላይ ክሊክ ስታደርጉ ሎጋውት የምትላለች። ሎጋውት ትሉና እዚች ጋር ሎጋውት የምትላለች ይችኛዋን እሷን ክሊክ አድርጋችሁ ወደ ሆም ፔጅ ይወስዳችኋል። ከዛ በኋላ ነው መውጣት ያለባችሁ። ልክ ስትገቡ እንደነበረው ይሄንን ያመጣላችኋል ማለት ነው። ስለዚህ እንደዚህ ስክሪናችሁ የዚህ አይነት ዲስፕሌይ ሲያመጣ ነው መውጣት ያለባችሁ ከፈተና ሩም ማለት ነው እንጂ ሎጋውት ሳትሉት ሌላ ሰው ምን ሊያደርገው እንደሚችል ስለማታውቁ እርግጠኛ እንድትሆኑ ሎጋውት ብላችሁ ውጡ። ባጭሩ ይሄንን ነው እንግዲህ ይዤላችሁ የመጣሁት። እነዚህን ነገሮች በደንብ ተግባራዊ በማድረግ ሳትደናገጡ ተረጋግታችሁ ኦልሬዲ የምታውቁትን የምትፈተኑት ውጤታችሁ በአንድ ማርክም ቢሆን መቀነስ የለበትም። እናንተ በምትሰሩት ስህተት ኢቭን እኮ ዜሮ ሊሆን ይችላል። ለምሳሌ መጀመሪያ የነገርኳችሁ የእንግሊዝኛ የናቹራል ሳይንስ ሆናችሁ የሶሻል ሳይንሱን ብትፈተኑ ኦልሬዲ ዜሮ ነው የምታገኙ። በዚህ ምክንያት አንድ ሳብጀክት ዜሮ ማግኘት የለባችሁ። 12 ዓመትና ከዛ በላይ የለፋችሁት በእንደዚህ አይነት ምክንያት ውጤታችሁ እንድታጡ አይደለም። እስከለፋችሁ ድረስ በጥንቃቄ 6 ሳብጀክት ነው የምትፈተኑት። ለ6 ጊዜ ነው እንግዲህ ይሄ ጥንቃቄ። ስለዚህ በጣም ኮሚትድ ሆናችሁ አቴንሽን ሰጥታችሁ እነዚህ ስህተቶች ሳትሰሩ እንድትፈተኑ ነው የምመክረው። ከዛ በተረፈ መልካም እድል ነው የምመኝላችሁ ለሁላችሁም ተፈታኞች። ሌሎች ጠቃሚ መረጃዎችም ሲኖሩ በዚሁ ቻናላችን አታች ስለማድረግላችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ለሌሎችም ሼር አድርጉላችሁ ለምታውቋቸው ተፈታኞች በሙሉ። ባይ ባይ። መልካም እድል።